ሰው ላይ ከዚህ በለጠ ግፍ አይሰራም ከማገር አይደል ለምን አፈልኩ እንዴ አገር እኮ ነው ማለት እንዴት ብዬ ምን ጀንም ገባው እንዴት በገባው ሚቻል ቢሆን ዕውቀቴን በስትንጅ መጥቶ ይወስዱት ነበር እንሳለት ይቻላል ተው ገንዘቤ አልቋል የሰው እምነት መጥፎ ነው ምንም ባላጠፋው እሱ ያርጋብሎ ይሰጡኝ እኔና ምኑ ይሰጡኝ ስንቱ ነው ገብቶ ተባላሽበት ሄደው ሱሳይድ ያረገ ነው ጭሚኑር ያለው ዛሬም ነገም ተነጎዳ ለኢትዮጵያን ችግር አይፈታም ካቅሬ በላይ ቢሆንም ይቅርታ መጠየቅ ፈልጋለሁ አዲስ አበባ መኪና እኮ 74 መኪና በ70 ሺህ ብር ተሰምተው በ70 ሺህ ብር መኪና 00 መኪና ለዛም 74 መኪና በዚህ ዋጋ ሽጠው ለደላላ 1 ሚሊዮን መከፍለናል አሉ ማን ይጠይቃች በአመት እኮ 4-5 ጊዜ መላለስ ነበር እየሰራው መጥቼ ያየው ፈታ ብዬ ነበር ምን አስጨነቀኝ አገሬ ብዬ ጠይቆን ስራዬን ትቼ ወጣሁት የገባሁት አይደል ያን ሁሉ እኮ ተበልቼ ወጣሁት እንደ ሌባ ተረግ የወጣሁት ሰርቋል ተባለ የሚገርመው ነገር ፍርድ ቤቱ ያን ነገር ድርጅቱ አሴት አለው የለም ብሎ ማጣራት ይገባዋል በውሳኔ ግን አላደረገም 5% ለውጭ ለፎሬን ለውጭ ኢንቨስተር የሚሰጠው ድጋፍ ይኖራል እንሰራለን ያልጻፍኩ ድብዳቤ አናግሩኝ ባካችሁ አናግሩኝ ያሉ እኔ እስከምቻለን ድረስ ሞክሬያለሁ ወደ 300 ሰራተኛ ነበረኝ አፍሪካ ውስጥ 2009 ላይ the best innovative company of the year ከአፍሪካ ተበለሽልኛል አሁን እዚህ ስከላኛ እስከማን ያመጣ ላይ አንኳኩቼ መግባት ይችላልው የምፈልገው ድጋፍ እየተሰጠኝ ነው ለመጀመሪያ ጊዜ አፍሪካ ውስጥ ዲዛይን የተደረገ መኪና ማንዳ መተኩል ሰርተን ለማውጣት ነው ኢንቨስትመንት ትንሽ ሃይ ነው እንጂ እስካለ እሱን ሞተሩንም የቀሩትንም ነገር መስራት እንችላለን ፕሬዝዳንቱን መጀመሪያ አንቻለው የውጭ ጉዳይ ሚኒስትርና አንቻለው ኢንቨስትመንት ሚኒስትርና አንቻለው ሚኒስትር ለማግኘት ፈልክ ሄጃ እንኳን ገብቼ ወይ ሄጄ አብነት ይቻላል ነገር ቀጥሮ ያዙልኝ ነው ማየት ማመን ነው ሰምበ ቢወሬድ ብለፈልፍ ማለት ኤቭሪቲንግ የሚሰራው በባንክ ነው እኔ አይደለም ወስነው አንተ ስን መከል እንዳለበት 3000 መኪና አለ ሊፋን እና ዘ ፓርትነር አድርጌ ወደ ኢትዮጵያ መጣው በጣም ብዙ ችግር ገጠመኝ በሱ በጣም ብዙ ችግር ገጠመኝ ፐርሰናሊ ቅዳሜ ቀንና ቢሮ ተጠርቼ ይሄን ስራ አቁማለሁ ነገሩ ጥሩ ስራውና ሀገር መውጣት አለበት ከዛ ወጣው እንደ ቄራ ስጋ ቦጫጭ ከሆነ ይበሉ ህግ የሌለበት አገር ህግ ቢባላት ኢትዮጵያ ውስጥ የለም በቃ ኮንቴነር ሲከፈት ባዶ ነው ምንም ቃል እንደዚህ አይነት ሁኔታ እንዴት አርገን ስራ ምትሰራ በአሁኑ ጊዜ 161 መኪና ታክስ አይከፈልባቸው መኪናዎች መንገድ ላይ እንደልዝ በቃል አያውቅም 161 መኪናዎች ታክስ አይከፈልባቸው ህዝብ ተረክቦ ይነዳሉ የተሰራ ወንጀል ምንድነው በዘመን ባንክና የገቢዎች ሰዎች ጋር